አግኝቶ አንስቶ ህይወቱን እየለወጠ ስላየው አሁንም ደግሞ ያ የትግራይ ክልል ተወላጅ ኢትዮጵያዊ አምጥቶ እንዲታወቅ ገባሽ እንዲታወቅ ስላደረገ በጣም ነው የምወደው ያለች አዶናይም ማለት ነው። ወላሂ በጣም ነው የማደንቀው። ትላንት መጥቶ ስለበለጠኝ ትላንት መጥቶ ፎሎወርሱ ቪዲዮ እይታ ስላየው ምንም የሚያስቀናኝ ነገር የለም። ጀግና ነህ። አጋጣሚ ይሄን ቪዲዮ ከሰማ ጀግና ነህ። የኢትዮጵያ ወጣት ተምሳሌት ነህ። በጣም ነው የምወደው፣ በጣም ነው የማከብረው። በዚህ ነው እነዛ መሆን ስላቃተኝ እሱን አስወድቄ አዶናይ ስለወደቀ ወይ ደግሞ አዶናይን ስለማረጥኩበት ስለሰደብኩት አይ አዶናይ ባለጌ ነው እንደዚህ ነው ብዬ ስለተናገርኩ የማገኘው ቦታ ስለሌለ እሱን የአዶናይ መውደቅ ለእኔ መነሳት ስላልሆነ አንድ ለኢትዮጵያ ሀገሬ አንድን ነገር ማበርከት ስላልቻልኩ አፌን ብዘጋ እርዳታ ነው ለህዝቡ። አፌን ዘግቼ መቀመጤ እርዳታ መስሎ ስለታየኝ ስለ ፖለቲካም አያገባኝም፣ ስለ ብሔርም አያገባኝም፣ ስለምንም አያገባኝም ብዬ ነው ሰደቀላሁ ላዚም ብዬ እንደ ቁርአን ዘግቼ ሁሉን ነገር ዘግቼ ያስቀመጥኩት። ይሄ ነገር ያልተመቻቸው የግድ ፖለቲካ ላይ ሙባረክን ካልቀሰቀስን የትናንቱን እያነሱ ነው። ያንሱ አንሳ ከፈለክ የበቀደሙንም ጨምርበት በእናትህ። ስለ ፖለቲካ አያገባኝም፣ ስለ ብሔር አያገባኝም፣ ስለምን አያገባኝም። አዎ በጣም እናመሰግናለን ሙባረክ። እኔ ግን አንተን ማመስገን የምፈልግበት ነገር የትናንትናው ስክሪን ሪከርድ ዋትሳፕ ላይ ዛሬ ተልኮልኝ ስነሳ ከእንቅልፌ ሳየው ምን ያህል ፌር መሆንክን ሀቀኝነት መሆን ሀቀኛ ሰው መሆንን ያየሁት እና ሁሉም ሰው እንደዚህ ቢያደርግ አንድ ሰው የሆነ ጥፋት አጥፎ ሄዶ ብሄር ላይ ለመሸሸግ ሲሞክር ኖ ብትሉ ሁላችሁም በአንድነት ማንም በብሄር ሃይማኖት ትናንትና መታ እኔ በማንነቴ ሀቢባ ቤት ተደልቶብኝ ጦንቃይ ነኝ ተብዬ ሀቢባና ጦንቃይ ሀቢባና ማናት ስሟ አንድ ይቅርታ ብርጅስቶን ውስጡ እነሱ በብሔር ተያይዞ ነው እኔ እንዳልሰራ እንደወድቅና ብሔርተኛ አስበኳል። ሀቢባን ብሔርተኛ ማለት በጣም ይከብዳል። ህዝብ ነው የሚሰቅባል። በህይወቴ እስካለው ኢትዮጵያዊት ነኝ በህይወቴ መታ ተደበቀች። የተደበቀችበት ቦታ ደግሞ የሚያዋጣት ቦታ አይደለም። ልጁ ይሰማኛል። አብዲ ነው ወላሂ ውሸት ነው። እቀጣበታለሁ። የፈለገ ሰው እንደፈለገ ሆኖ ይሰብሰብብኝ እንጂ በብሔር አይደለም የተጠቃችው መረጃ እንጂ አቢባ ቤት ሰው አያስተናገድም። እኔ ራሴ እዛ ሂጄ ተናግሬ አምጣ መረጃ ተብያለሁ። ያለ መረጃ እዛ ቤት አያስተናገድም። ስለዛ ተው፣ ይሄ መንገድ አይሆንም። አንተና ቢባ የኢትዮጵያውያን የሁሉም ኢትዮጵያውያን ቤት ነው። ብሔር የለ ሃይማኖት የለ እዚህ ቤት ከብሔርም ከሃይማኖትም የጸዳ ቤት ነው። አንደኛ። ሁለተኛ ነገር ደግሞ ማንም ሰው ልክ እንደ ገነት ከጠነቆለ ካስጠነቆለ የሰው ህይወት ካበላሸ በኋላ በሆነ ብሔር ለመደበቅ ሲሞክር ገፍትራችሁ ብሔር መደበቂያ አይደለም ካላላችሁ ሁሉም የፈለገውን ነገር እያደረገ በብሔሩ በሃይማኖቱ ለመደበቅ ይሞክራል። ሰው ያጠፋ ሰው ጥፋቱን አምኖ ይቅርታ መጠየቅ አለበት እንጂ ብሔር ሃይማኖት መሸሸጊያ አይደለም። አቡዬ የደረሰሽ ቪዲዮ ደርሶሻል አለ። እኔ ደግሞ ለህዝቡ ፖስት ያደረኩት ቪዲዮ አለ መማሪያ ለመሆን እኔ አንድ ብሔር እንዲያመሰግነኝ ምናምን ሳይሆን ልጅቷ አመጣቷ መታ ኦሮሞ ስለሆንኩ ብላ በአፏ ስትናገር ስላስጠላኝ በጣም 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 ስላስጠላኝ ሂጂ ተመለሽ። እዛ እሷማ ሀሳቧ ይኸውልህ ኦሮሞና አማራ ልታባላ ነበር ሀሳቧ። ኦሮሞነት ተነሱብኝ ነበር አይደል? ሌላን ብሔርን ከብሔር ልታባላ ነበር። አልተሳካላትም። አልሐምዱሊላህ ናገሩልኝ አላልኩም። እዚህ ጋር የመረጥኩትን መንገድ ላይ ብሎኝ እንጂ እኔ ቁሙልኝ አላልኩም። ሞሽ ቁሙልኝ ብዬ እነሱ ሲጀመር ጆካይ አንዴ እኔ ኦሮሞ ነኝ ኦሮሞች ቁሙልኝ ብዬ እነሱ ጋር አልሄድኩም። እኔ እነሱ ናቸው የጠሩኝ ነኝ ብሎኝ እንጂ እኔ ቁሙልኝ አላልኩም ወይ ተናገሩልኝ አላልኩም። እዚህ ጋር የመረጥኩትን መንገድ እኔ መፍትሄ ነው። ማንም ሊያድነት አንድ ውሸት አብዲ ደግሞ አልሸፈናትም። ድምፅ ልኮልኛል። ድምፁን ከፈለግሽ ከፍትልሻለሁ። ኦኬ ቤታል
መኮንን የምትባል ሞዴሬተርሽ ባለፈው በራሴ እንዳፍርና ችግርን ብቻ ነው እንደ ይዘህ የመጣው። ወላሂ እኔ ሀቢባ ቴንኪው እንድትይኝ አገኘኋት ዛሬ። እስክሪንሾቷንም ላቀርብላት እችላለሁ። ችግር ብቻ ነው እንደ ይዘህ የምትመጣው ብለሽ አፍቻለሁ እናቴ ለአንቺ ብዬ ማለት ነው። ችግር ብቻ ሳይሆን ችግር ነገ ያመጣል ይሄ ነገር ብዬ የማስበውን ነገር ሀቢባቤ ብዙ ሰው ስለማገኝ መልእክቴን በሀቅና በሀቅ መንገድ አስተላልፋለሁ። ሀቢባ ከተመቻት ቤተሰቦቿን እዚህ ጋር የሚወስድ ሊኖር ስለሚችል ገባሽ? ዛሬ ራሱ ሀቢባ ቤት አንተ ነህ የእኛን ልጆች እየወሰድክ ምናምን የተቸገረና ውሰደኛ አለኝ። ዛሬም ይዤ ከመምጣት ወደኋላ አልልም። ነው የእህትህ ቤት ነው ቤትህ ነው። ኤኒ ታይም ምንም ችግር የለም። ቤትዬ እንደዛ ለማለት ፈልግ አይደለም ቤትዬ እና ማለት ነው። ግን እኔ ትናንትና በጣም ነው የተደሰትኩት። ይኸው ሁለተኛው ደግሞ ኦሮሞ ነኝና ኦሮሞ ተባበሩልኝ ብላ መንገዱ ስለዘጋሁባት ሁለተኛ አለችው። ማስረጃ ብቻ አሰማን እስኪ። እኔ ኦሮሞች ቁሙልኝ አላልኩም ራሳቸው ጠርተውኝ ነው ብላለች። ስለዚህ ቮይስንታል እነቴን አልክድም። ከዛሬ ወዲህ ለምን እንትን አይሆንም? እዛ ለምን ዱቄት አይሆንም? አይ ዶንት ኬር። አንቺ በዚህ ጉዳይ እኮ ማንም በጥቅም እኮ በጥቅም ያምን ሰውና ማያምን እኮ አሁን እኮ ለይ አንቺ በጥቅም አታምኝም። በጥቅመኛ ምን እንደፈለጉት ያርጉት። ኖ ኢትዮጵያ ላለው ንብረቴ እንደፈለገ ያርጉ። በቃ ይሄ የአንዳንድ ከአንዳንድ እስካሁንም የታገስኩት ለዚህ ነው። ቅድም ከወጣሁ ስራንቺ ሳውራ ጂጄ ረገጣች ገብታ እዚህ ጋር ብሔሩን ይቀያየር የለ እንዴ እንደፈለገ ህዝቤ ምክንያት አይደለም የተገናኘ እኔ የለ ብሔሬንም ካልኩ ከኔ አማራ ነኝ። አማራ መራቤቴ ላይ መራቤቴ መንዝ ሸንኮራ አልጋ ቤት ነው የሚባለው ራሱ ልንገርህ። ያቺ መሳደብ ሌላ ቃል መጠቀም እዚህ ቤት ሌላ ቃል ስለመጠቀሚ ብዙ የኢትዮጵያውያን ስለሚጠቀሙበት መናገር አልፈለግም። ቤት አለኝ የሆነ ቤት ሂዳ እኔ ኦሮሞ ነኝ አለች። በአንድ ቀን ሁለቴ ኦሮሞ ነኝ ብላ አብዲ ጋር መጣች እኮ። ለአብዲ በኦሮሞነት የተጠቃው ያለችበትን ቮይስ ነበር እንድታሰማኝ የፈለግኩት። ማስረጃ ፕሊዝ። ኖ እኔ ስሚኝ፣ እኔ እዛ ፈቃደኛ ሆኖ ከሰጠኝ እሞክራለሁ፣ አልዋሽ። ካልሰጠኝ ግን ማቀርብልሽ እኔ ኦሮሞ ነኝ፣ እኔ አማራ ነኝ መልሳ በአንድ ቀን ሶስቴ እኔ ኦሮሞ ነኝ ያለችበትን ያሳያል። አመጣልሻለሁ። እዚህ አበርቱ አንቺ ጋር ውሸት ይዤ መጣው እንዳትቀይር ነው የምፈራው። ትንሽ ቆይታ ጾታዋን ሃይማኖቷን ቀይራለች ለባሏ ስትል፣ ከዛ አሁን ደግሞ በቃ ብሔሯን ቀየረች። አሁን ጾታን የቀራት ትንሽ ቆይታ ጾታዋን ትቀይራለች። በጣም ያሳዝናል። ብቻ ግን ሌሎቻችሁም ከሙባረክ ተምራችሁ ሰውን በብሔሩ መሸፈን እንኳንም አማራ ሆነች ጥሩ ተቀበሏታ፣ አቃቅፏት። ጠንቋይ ትቀበላላችሁ? ማንም ምንም እያደረገ እየመጣ ብሔር ውስጥ እንዲሸሸግ ትፈቅዳላችሁ? የምትፈቅዱ ከሆነ አቅፏት፣ ውሰዷት። በተረፈ ግን ማለት ነው ማንም እያስጠነቆለ ሰው እያሳበደ ምንም እያደረገ እየሄደ ብሔር ውስጥ ሃይማኖት ውስጥ የሚደበቀውን ነገር ከሙባረክ አይታችሁ ኖ ማለትም መማር አለባችሁ። የትኛውን ብሔር የማንም ጠንቋይ መደበቂያ አይደለም። ጠንቋይ ጠንቋይነቱን አምኖ ተጸጽቶ ንስሐ ገብቶ ጠንቋይነቱን መተው አለበት። አማራነት የጠንቋይ መደበቂያ አይደለም። አማራ የሌባ የጠንቋይ የነፍሰ ገዳይ መሸሸጊያ አይደለም። ማንም ጠንቋይ አንፈልግም ሌባ አንፈልግም ሲል መጥቶ መወሸቂያ መደበቂያ ነው እንዴ?
እናትየው እያለቀሱ የሚለምኑበትን ቮይስ ላይክ የሰው እናት ተንበርክከው ለመኑኝ እኔ ጀግና ነኝ አይነት ነገር። እኛ ኢትዮጵያውያን ሆነን ለእናት ያለን ትልቅ ክብር እንግዲህ እኛ ኢትዮጵያውያን ከሁሉም በላይ ለእናት እናዝናለን አይደል? አንዲት እናት እቃ ይዛ መንገድ ላይ ስናይ ተቀብለን ወንድም ሆነ ሴት ለእናት ክብር ተቀብሎ እቃ አግዞ ያቺን እናት ቤቷ ድረስ ሸኝቶ በጣም አዛኞች ነን። ለሽማግሌ ለእናት በጣም ነው የምናዝነው አይደል? የፈለገ ዱርዬ ሌባ ቢሆን አንድ ሰው ለእናት ያዝናል። በጣም ጨካኝ የሚባል ሰው ራሱ እናት ላይ አይጨክንም። ለእናት በጣም ነው የሚያዝነው ለሰው እናት። እናትየው የሱሱ እናት እያለቀሱ የለመኗትን ቮይስ እንደ ጀብድ ጀግና የምትባል መስሏት ቲክቶክ ላይ አምጥታ እዩ እናትየው እንዴት እንደለመኑኝ እያለቀሱ ልጃቸውን እንዳስፈታላቸው ብላ የእናትየውን እያለቀሱ የሚለምኑትን ቮይስ እንዴት ህሊናዋ ፈቀደሽ ብላ ተከፍትላታለች። ኧረ ይደብራል። የሰው እናትን እንዴት እንደዚህ ክፈቺ ትይኛለሽ? ቮይስ አይሆንም ማለት አልነበረባትም? እሺ ብላ ጀለሴ ጠንቋይ ገዝት ላይ ተቀምጣ ነገር ካለ በዚህ በድሎሻል፣ እሱም ይቅርታ ይጠይቅሽ። ከተቀያየማችሁ ሰዎች ጋር ሰላም አውርዱ ብሎ የሚነግራት ሰው የለም። ሙባረክ ለምን ጊፍት ተሰጣት? ለምን ጆከርን አልሰደብሽም ብሎ ነው የጠመዳት ይላሉ። ሙባረክ ደግሞ እዚህ ጋር እኔ መጀመሪያውንም እንደዚህ የሆነ ጃንጥላ ስር የሆነ ምክንያት ስር የሚለጠፉ ሰዎች አቴንሽን ሲከሮች ናቸው ብዬ ነው ማምነው። አሁን በብሔር ሊያባሉ ነው ሀሳባቸው፣ በአማራነት በኦሮሞነት እዛም እዚህም። ሁለቱንም ቮይስ ሰማንኛ። አንደኛ ኦሮሞ ነኝ እየዘመቱብኝ ነው፣ ኦሮሞ በመሆኔ ነው እንደዚህ እያደረጉኝ ያሉት ድረሱልኝ ብላ የጠየቀችው ራሷ ተመልሳ ደግሞ እዛ ጋር ደግሞ እኔ አልጠየቅኩም፣ ብሔሬም ደግሞ ኦሮሞ አይደለም፣ እኔ ብሔርም ከተነሳ አማራ ነኝ፣ እንደዚህ አይነት አካባቢ አለች። እኛ ምንም እኮ በአማራም ሆነ በኦሮሞ የቁጥር ችግር የለብንም እኮ የሰው ችግር የለብንም። ኦሮሞ ሆነች አልሆነች፣ ጎደለች ሞላች፣ ምንም የሚጎልብን የሚቀንስብን ነገር የለም። ለራሷ ነው። ግን እንደዚህ በማስመሰል እንደዚህ ሰውም በማባላት ሌላ ሰው ሌላ እንደሱ